ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የሲቢ አካውንት ብቻ ነው እንዴ ያለ? አሁንማ እድሜ ለሲቢ የነጋዴዎች QR ኮድ ሲስተም ለማንኛውም የክፍያ አማራጮች QRውን በቀላሉ ስካን በማድረግ ብቻ ወደ ሲቢ አካውንት መላክ ትችላለህ። የሲቢ የነጋዴዎች QR ኮድ ሲስተም ግብይትን ያቀላል። በሲቢኢ ተችሏል። በጋምቤላ ክልል የተከሰተው ግጭት ተባብሶ መቀጠሉ ታወቀ። በአንድ ቀን ከ30 በላይ ሰዎች ሲገደሉ እስከ 100 ሰዎች በጥይት ቆስለው ለሕክምና እንደገቡ ተገልጿል። የጋምቤላ ክልል መንግስት በግጭት ሳቢያ ለተፈናቀሉ ዜጎች ድጋፍ እየተደረገ መሆኑን በመግለጽ የእርዳታ ጥሪ አቅርቧል። በክልሉ ባለፉት ጥቂት ሳምንታት በተባባሰው ግጭት ጥይት ተመተው የሚቆስሉ ሰዎች መበራከቱን ዓለም አቀፉ የድንበር የለሽ የሐኪሞች ቡድን አስታውቋል። ዓለም አቀፉ የሐኪሞች ቡድን እንደገለጸው በጋምቤላ ክልል በግጭቱ ሳቢያ በጤና አገልግሎት ተደራሽነት ላይ የሚደርሰው ችግር አሳሳቢ ሲሆን ባለፉት ሳምንታት እየተባባሰ ያለው ውጥረቱ ወደ ከፍተኛ ግጭት መሸጋገሩንና በርካታ ሞትና የአካል ጉዳቶችን በአይናቸው እየተመለከቱ ነው። ከትላንት በስቲያ ረቡዕ ታህሳስ 15 ቀን 2018 ዓ.ም ማለትም ምሽቱን የክልሉ መንግስት የጋምቤላ ከተማን ጨምሮ የጸጥታ ችግር በሚስተዋልባቸው አካባቢዎች የሚተገበር የሰዓት እላፊ ገደብ በጣለበት ዕለት ብቻ ድንበር የለሽ የሐኪሞች ቡድኑ ከ100 በላይ በመሳሪያ ተመተው የቆሰሉ ጉዳተኞችን ለሕክምና መቀበሉን አስታውቋል። በክልሉ የተከሰተው ግጭት በመባባሱ ምክንያት ከአንድ ሳምንት በፊት ረቡዕ ታህሳስ 8 ቀን 2018 ዓ.ም ለጦር መሳሪያ ጉዳተኞች ልዩ የጅምላ አደጋ ሕክምና አሰጣጥ ዘመቻ መጀመሩን ያስታወቀው የሐኪሞች ቡድኑ ኩሌ በተባለ የስደተኞች ካምፕ የሚያስተናግዳቸው በጥይት የቆሰሉ ሰዎች ቁጥር እየጨመረ መምጣቱን ነው የገለጸው። በዚህም ዘመቻውን በጀመሩበት የመጀመሪያዎቹ 48 ሰዓታት ውስጥ ብቻ ወደ 50 የሚጠጉ በጥይት የቆሰሉ ሰዎችን እንደተቀበሉና ከነዚህም 19ኙ በከባድ ሁኔታ የተጎዱ ስለመሆናቸው አስታውቋል። በ7 ቀናት ውስጥ ከ150 በላይ የቆሰሉ ሰዎች ተቀብለናልን ብለዋል። ሪፖርተር ያነጋገራቸው ነዋሪዎችም እስከ ረቡዕ ባለው ጊዜ ውስጥ በጥቂት ቀናት ውስጥ የሞቱ ሰዎች ከ30 እስከ 40 እንደሚሆኑና ከዚያም ሊበልጥ እንደሚችል ተናግረዋል። ጠዋት 11 ሰዓት ወደ ጠርፋ የሚባል ቦታ ነበረ። ወደዛ ሄዶ ሰው ገሎ ቤት አቃጥሎ ወደ 47 ሰው ምናምን ሞቷል። ትናንትና ከቁስሎች ውጭ 47 ሰው ሞቷል። ሰዎች እኮ ታጣቂዎች ከሌላ ሀገር መጥቶ ከቁጫለ የደቡብ ሱዳን ድንበር ከሌላ ሀገር መጥቶ የደቡብ ሱዳን ወታደሮች ናቸው። ከዛ ነው የመጡት። በድንበር አቋርጦ ከመርዞን አካባቢ ገብቶ ሰው ገሏል። ያው ዛሬ ራሱ ምን እንደሚፈጠር አይታወቅም። ለምን መንግስት እኮ በዚህ ሰዓት እኮ በቃ አልቻለም። ውጊያ በየቦታ እየደረሰ ስለሆነ ብዙ ቦታ ነው አሁን ውጊያ እየተካሄደ ያለው። በመሳሪያ ጥቃት የሚደርስባቸው ሰዎች በብዛት ወደ ጋምቤላ አጠቃላይ ሆስፒታልና ጋምቤላ የመጀመሪያ ደረጃ ሆስፒታል እየተላኩ መሆኑን የገለጸው ድንበር የለሽ የሐኪሞች ቡድኑ የተከሰተው ግጭት በመደበኛ የሕክምና እንቅስቃሴዎች ላይ ጫና እያሳደረ ነው በማለት አሳስቧል። በተመላላሽ ታካሚዎች እንዲሁም ለተጨማሪ ሕክምና ወደ ሌላ ሕክምና ተቋም የሚሄዱ ሰዎች በመንገዶች የጸጥታ ችግርና የደህንነት ዋስትና አለመኖር ሳቢያ መከላከል የሚቻል ሞት እንዲከሰት ያደርጋል ተብሏል። ይህ በእንዲህ እንዳለ በክልሉ ኢታንግ ልዩ ወረዳ ተርፋምና በጋምቤላ ወረዳ አቦል ከተማ ለሚገኙ ተፈናቃዮች የእህል ድጋፍ መደረጉና በክልሉ ተፈጥሮ የነበረው የጸጥታ ችግር በአንጻራዊነት ወደ ቀደመ ሰላሙ በመመለሱ ተጎጂዎችን መልሶ የማቋቋም ስራ ትኩረት ተሰጥቶት እየተሰራ ስለመሆኑ የክልሉ ኮሚኒኬሽን ቢሮ ጠቁሟል። በግጭቱ ምክንያት ከቤት ንብረታቸው የተፈናቀሉ ወገኖች እርዳታ እንዲደረግላቸውም ጥሪ ቀርቧል። የክልሉ መንግስት የጸጥታ መደፍረስ ሲል በጠራው ችግር ምክንያት ከረቡዕ ታህሳስ 15 ቀን ጀምሮ ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት የሚቆይ የሰዓት እላፊ ገደብ መጣሉ እንዲሁም ከተፈቀደላቸው የጸጥታ አካላት ውጪ የትኛውን ቦታ ጦር መሳሪያ ይዞ መንቀሳቀስን መከልከሉ አይዘነጋም።
በቀጣዮቹ 6 ወራት እርዳታን ለማስቀጠል ከ$200 ሚሊዮን በላይ ገንዘብ እንደሚያስፈልገው የዓለም ምግብ ፕሮግራም አስታወቀ። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ዛሬ ይፋ ባደረገው ወርሃዊ ሪፖርት በኢትዮጵያ በ5 ክልሎች ለ1.9 ሚሊዮን ሰዎች እርዳታ ማቅረቡን ጠቅሶ ከነዚህ መካከል 225300 ሰዎች በሶማሌ ክልል የምግብና የገንዘብ ድጋፍ እንደተደረገላቸው ገልጿል። ይህም ከታቀደው 65% የሚሆነውን የእርዳታ ግብ መምታቱን እንደሚያሳይ ገልጾ $1900 ሜትሪክ ቶን ምግብ እንዲሁም $908,010 በገንዘብ መልክ መሰጠቱን አብራርቷል። የዓለም ምግብ ፕሮግራም ድጋፍ ያደርግላቸው የነበሩና በገንዘብ እጥረት ምክንያት ከድጋፍ ፕሮግራሙ እንዲቀነሱ የተደረጉት 390,000 ሰዎች ደግሞ በኢትዮጵያ መንግስት ድጋፍ እየተደረገላቸው እንደሆነ ጠቁሟል። በክልሉ ከፍተኛ ድርቅ እንዲሁም የምግብ እጥረት ስለመኖሩ አመላካች ሁኔታዎች አሉ ያለው የተቋሙ ሪፖርት ባለፈው ህዳር ወር ግን በጸጥታ ችግሮች ሳቢያ እርዳታ መዘግየቱን የገለጸው በሀገር ውስጥ ካሉት ተፈናቃዮች በተጨማሪ በሀገሪቱ ላሉ 30 የስደተኞች መጠለያ ጣቢያዎች እርዳታ መቅረቡን የገለጸው የዓለም ምግብ ፕሮግራም ባለፈው ህዳር ወር ብቻ 28,000 የደቡብ ሱዳን ስደተኞች ወደ ኢትዮጵያ መግባታቸውንና በተያዘው ዓመት ብቻ በአጠቃላይ 78,000 የደቡብ ሱዳን ስደተኞች መግባታቸውን አመልክቷል። ይህም ተቋሙ ላይ ተጨማሪ ጫና መፍጠሩን ነው የገለጸው። በቀጣዮቹ 6 ወራት እርዳታን ለማስቀጠልም $229 ሚሊዮን እንደሚያስፈልገው አስታውቋል። ባለው አቅም እርዳታን ለማድረስ የጸጥታ ችግር ሌላኛው ማነቆ እንደሆነበት የገለጸው ተቋሙ በተለይም የአማራ፣ ትግራይ፣ ኦሮሚያ፣ ጋምቤላና ሶማሌ ክልሎች ዋነኞቹ ናቸው ብሏል። ነገም በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለስራው እድገት የተሻለ ሐሳብ ኖሮት ህልሙን እውን ለማድረግ የገንዘብ ጥረት ገድቦታል። ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሎ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማሻሻያ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት የሥራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑን ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ። የኢትዮጵያ መገናኛ ብዙሃን ባለስልጣን ለአንድ የቴሌቪዥን ጣቢያ ማስጠንቀቂያ ሰጠ። ጂሰስ ፕሮፌቲክ ስፒሪት ቸርች የተሰኘው የሃይማኖት ቴሌቪዥን ጣቢያ ታህሳስ 13 ቀን 2018 ዓ.ም የማህበራዊ ትስስር ገጾቹ ላይ ያሰራጨው ፕሮግራም ከመገናኛ ብዙሃን አዋጅ 1238 እዝባር 13 እና አግባብነት ካላቸው ህጎች አንጻር የክትትል ስራዎችን ማከናወኑን የገለጸው የኢትዮጵያ መገናኛ ብዙሃን ባለስልጣን ባደረገው ክትትል መሰረትም የቴሌቪዥን ጣቢያው የሰላሌን አካባቢ ተገቢ ባልሆነ መልኩ መግለጹን አረጋግጫለሁ ብሏል። ጣቢያው የመገናኛ ብዙሃንን አዋጅ በመጣሱ ማስጠንቀቂያ እንደተሰጠውም ባለስልጣኑ ዛሬ ባወጣው መግለጫ አስታውቋል። ህጎችን ጥሰው በሚንቀሳቀሱ ሌሎች የሃይማኖት መገናኛ ብዙሃን ላይ አስፈላጊው እርምጃ እንደሚወሰድ የገለጸው ባለስልጣኑ መገናኛ ብዙሃኑ ያሉባቸውን ኃላፊነቶች ተገንዝበው በጥንቃቄና በኃላፊነት መንፈስ እንዲሰሩ ሲል አሳስቧል። የሃይማኖት መገናኛ ብዙሃን ምዕመኖቻቸው ባሉበት ሆነው አስተምህሮቶቻቸውን እንዲከታተሉ ከመገናኛ ብዙሃን ባለስልጣን ፍቃድ ወስደው እየተንቀሳቀሱ እንደሚገኙ ጠቅሶ ባለስልጣኑም በተሰጠው ኃላፊነት መሰረት መገናኛ ብዙሃኑ ህግና ሙያዊ ስነ ምግባርን ባከበረ መልኩ ስለማከናወናቸው ክትትልና ቁጥጥር በማድረግ ክፍተቶች እንዲታረሙ ግብረ መልስ እንደሚሰጥ ጠቁሟል። ባለፉት ጥቂት ቀናት ጣቢያው ያሰራጨውን ፕሮግራም ተከትሎ በርካቶች የአንድን ማህበረሰብ ስም የሚያጠለሽ ይዘት ነው በማለት በተለያዩ ማህበራዊ ትስስር ገጾች ትችቶችን ሲሰነዝሩ ተስተውለዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ከህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሶ የሚጠበቀው የባንካችን ቤተሰብ ለመሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ የሁሉም ምርጫ። እኛ ቴምሮች የምንታወቀው
ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ